የደም ካንሰር ነው። እስከዛ ሰዓት አልታወቀም። ድፍን 3 ወር ምን እንደሆነ አልታወቀም። እኔ ጣዋት ራውንድ ሲያረጉ ሰምቻለሁ። ምን ተሰማሽ? አይኔን ጨፍናለሁ፣ እንቅልፍ ይወስደኛል። ከዛ ኤሚል ብለድ ካንሰር ምናምን ሲሉ ሰማ። የተለየ ተሰማሽ ስሜት አለ? ተደብቄ አልቅሻለሁ። በተማጽኖኝ ለምን ታውቂያለሽ ማለት ነው? ምን ማለት ነው? ስለ ካንሰር ሲባል በቃ ሁሉም ሰው ከባድ በሽታ ነው የሚገል ነው ሁሉም። ከዛ ደግሞ ህፃናት ላይ ይከሰታል ብለህ ደግሞ አታስብም። ይከሰትም የሚገል ነው የሚመስለኝ፣ ምድን አይመስለኝ። ማንም ሰው ሲጀመርም ይድናል ብሎ ያስብ የሆነ ምድን ምናምን አልመሰለኝም ነበር በሰዓቱ። ልክ እንደሞት አዋጅ ነው የሰማሽው ማለት ነው? ኦኬ። በዛ ቅጽበት አይምሮሽ ውስጥ ኦኬ ልሞት ነው በቃ ብለሽ ማለት ነው ስታስቢ አይምሮሽ ውስጥ ምን መጣብሽ? ቤተሰቦቼ ጋር እንደ ልቤ ሳልጫወት ምኞቴን ሳላሳካ ልሄድ ነው ወይ? ከዛ ደግሞ እዛ ሄጄስ መንግስተ ሰማያት ሄጄስ እናትና አባቴ ስጋና ደሙን ሳይቀበሉ እነሱ ሲኦል ሆኖ ባያቸው እንዴት ነው መሆነው? እሱ ነበር ሲያሳስበኝ የነበረው። የእናትና የአባትሽ ነፍስ ጉዳይ ህልሜን ሳላሳካ ያልሽው ነገር ግን ጥያቄን ይፈጠረብኝ። ያቺ ትልቅ የእርዳታ ድርጅት ከፍታ ወደፊት በዓለም ደረጃ ታዋቂ ሆና ያቺ ዲዛይነሯ፣ ተዋናይዋ፣ አርክቴክቸሯ ማዕዶት እንደዚህ አይነት ትልቅ ህልም ነው ያለሽ? ምን አይነት በጎ አድራጎት ድርጅት ነው የምትከፍቺው? መጀመሪያ የምከፍተው የበጎ አድራጎት ድርጅት በህፃናት ካንሰር ላይ የሚያተኩር ትልቅ ፋውንዴሽን መክፈት ፈልጋለሁ። ከዛም በኋላ ደግሞ እዚህ ሀገር ውስጥ ኬሞቴራፒ ብቻ ነው ያለው። ደም ቅየራ፣ ትራንስፕላንት ምናምን የሚባሉ እንትኖች የለም። እነሱን ማስጀመር በደንብ ካንሰር ላይ መስራት ፈልጋለሁ። ከዛ ባሻገር ደግሞ ልክ እንደ መቄዶንያ ያለ በጣም ትልቅ በዓለም ላይ ታዋቂ የሆነ ድርጅት የበጎ አድራጎት ድርጅት መክፈት ፈልጋለሁ። እሺ። ወደፊት ማዕዶት በቃ ጀግና ሴት እንድትሆን ነው የምፈልገው። ኦሬዲ ሆናለች እኮ አይደል? ማዕዶት ህልሟ ትልቅ ነው። እኔ በነገራችን ላይ ዩቲዩበር በመሆኔ በጣም ደስ ከሚሉኝ ቀናት አንዱ ልክ እንደዚህ እንግዲህ ቤተሰብ እንደሰማችሁት ነው። በእውነት ነው የምላችሁኝ። አሁን ይሄው ከጥልፌ እንደተነሳው ተመልከቱ። ብድግ ብዬ ሞባይል ነካ ሳደርግ ይሄው ኮሜዲያን እሸቱ ግን በእውነት ነው የምላችሁ እኔ ግን ምን አይነት ሰው ነህ? ምን አይነት ነህ? አንዴ በጨዋታው ስትገባ፣ አንዴ በህመሙ ስትገባ፣ እንዴት ነው ደግሞ በሐሳብ የማይመጣው? እንዴት ነው የሰውን ሐሳብ እንዴት የምትረዳው? እስኪ መጀመሪያ አንተን በእውነት ኮፒሊንግ ሼር አድርጉ ቤተሰብ። በጣም የሚገርም አእምሮ፣ የሚሰቀጥጥ አእምሮ፣ የሚጨንቅ አእምሮ፣ የሚያስለቅስ አእምሮ፣ እንደዚህ አይነት በጣም ከባድ በሽታ ይዛ የምትስቅ ደግሞ ልጅ፣ የምትገርም ልጅ፣ ነገር ግን እድሜዋ የ60 እና የ50 ዓመት እድሜ ግንዛቤ ያላት ልጅ ኮሜዲያንንም ጨምሮ በእውነት ነው የምላችሁ። ኮሜዲያንም በባለፈው ሰምታችሁታል ምን ብሎን እንደነበር። ይሄም ሁሉም ይሰራልን ወንድማችን በእውነት እኔ እንዴት አባቴ እንገራችሁ። እስኪ ቤቱን እዩት እስኪ እንደተኛው እንዳለ አሁን እንደተኛው ነው ያየሁት። እንዲህ አይነት ሰቅጣጭና ዘግናኝ ሐሳቦችን እያመጣልን ነገር ግን አሁን ልጅቷን እኔ ማለፍ የማልፈልገው ምን አይነት ልጅ ነሽ? ምን አይነት አይምሮ ናለሽ? እግዚአብሔር ግን እንዴት አይነት ሊያስተምረን ፈልጎ ነው እንደዚህ አይነት ሰዎችን የሚሰጠን? ግን እኛን መለስም አሁንም ቢሆን እግዚአብሔር ይማርሽ በእውነት። በእርግጠኝነት ግን አሁን ደህና ነሽ። እኔ በእርግጠኝነት እንዳንቺ አይነት ጭንቅላት ይዞ የታመመ አላየሁም። አሁንም ይኸው ታመሻል ብዬ አላስብም። እግዚአብሔር አምላክ ምሕረቱን ሰጥቶሽ ደግሞ በደንብ አድርገሽ እንደምታስተምሪና ያንን ደግሞ ያንቺን ደግሞ ህልምሽን ደግሞ እንደሚያሳካልሽ ምንም ጥርጥር የለኝም። እንዲህ አይነት ጭንቅላት፣ እንዲህ አይነት ኢንተርቪወር ምን አይነት ነው እግዚአብሔር ግን እያሳየን ያለው? ምን አይነት እኛ ግን እንዴት አይነት ሰው ነን? በምን መልኩ ጌታ ቢያስተምረን ነው ከቶ የሚገባን? እንዴት ነው ከድርጊታችን ምን መለሰው? ሰማችኋት ያለችው ምን አይነት ልጅ እንደሆነች እስኪ ስሟት እስኪ። ቤተሰቦቼ ጋር እንደ ልቤ ሳልጫወት ምኞቴን ሳላሳካ ልሄድ ነው ወይ?
ከዛ ደግሞ እዛ ሄጄስ መንግስተ ሰማያት ሄጄስ እናትና አባቴ ስጋና ደሙን ሳይቀበሉ እነሱ ሲኦል ሆኖ ባያቸው እንዴት ነው መሆነው? እሱ ነበረ ሲያሳስበኝ የነበረው። የእናትና የአባትሽ ነፍስ ጉዳይ ህልሜን ሳላሳካ ያልሽው ነገር ግን ጥያቄ ነው። ከራሷ አልፋ ብሌድ ካንሰር ተብላ፣ ነገር ግን ተመልከቱ፣ ለማን ነው የምታስበው? ለእናት አባቷ። አያችሁ፣ ይሄ በጣም በጣም ተሰጦና ወይም ደግሞ ከፍ ማለት ነው ይፈልጋል። እግዚአብሔር ከፍ አድርጎ መስራት እንደነ ኢዮብ እንደነ ሙሴ በደንብ ከፍ ለመሰራት አለብህ። እንደዚህ ለማሰብ በጣም በጣም ከእግዚአብሔር ጋር ቅርብ መሆን አለብህ። እቺ ልጅ በእውነት ነው የምላችሁ የሆነ ደረጃ ላይ እግዚአብሔር አድርሷታል። እኛን ለማስተማር የሆነ ሌቭል ደርሳ ነው የመጣችው። በሽተኛ አይደለችም። በእውነት ነው የምላችሁ በሽተኛ አይደለችም እቺ ልጅ። እግዚአብሔር ደግሞ እንደሚፈውስሽና ይሄን ነገር እንደምታደርጊው ምንም ጥርጥር የለኝም። የኢትዮጵያን ሕዝብም እንደምታስተምሪው ምንም ጥርጥር የለኝም። ምን አይነት ነገር ነው? በዛ ላይ ደግሞ ኮሜዲያን እሸቱ አይታችሁታል። እኔም በየኮ አሁን እኮ አጥቅቶኛል እኮ እኔ። እንዴት ነው ይህንን 40 ደቂቃ እንዴት አድርገህ የምትቀርጸው? እንዴት ነው? ምን አይነት ልጅ ነህ ግን አንተ? በምን አይነቱ ጊዜ ላይ ነው የመጣህልን ኮሜዲያን እሸቱ? ግን የአንቺ ቤተሰቦች በእውነት ምን አይነት ደረጃ ላይ ደርሰው ይሆን? የእውነት ነው የምላቸው እንዲህ አይነት ልጅ ይዘው በሽታ ታማብን ሊሉ ሊያሰቡ ይችላሉ። በእርግጠኛ አዎ ዓለምን ስትኖር እችን ምድር ላይ ስትኖር ብዙ ፈተናዎች ስለሚኖሩ ብዙ ችግሮች ሁሉ ስለሚገጥሟቸው፣ ነገር ግን የምትችሉ ግን አድርጉላቸው። በእውነት በቃ አድርጉላቸው። እነሱ እኛን እያስተማረን ነው። እኛ ከንስሐ እንድንወጣ እግዚአብሔር እያስተማረን ነው። በእነሱ አድሮ በእነሱ ችግራቸውን ሰጥቶ ይህን ችግር ሰጥቶ ነው እነሱን እግዚአብሔር ይህን ሰጥቶ ለመላ ኢትዮጵያ ለማስተማር በዛ ላይ ኮሜዲያንን እዛ ላይ አስቀምጦ በእውነት እርዱ። እስኪ ያላችሁ እርዷቸው። የእውነት ነው የምላችሁ መርዳት ምንም ያለን እስኪ እንጠቀምበት። ይዘነው አንሄድም። በባለፈው ሰምታችኋታል። ሚል ጊብሰን የአፕል መስራች እኔ በዓለም ላይ ምርጡና ሀብታሙ ነኝ፣ በጣም የታወኩ ነኝ፣ ነገር ግን ይህን ሁሉ ገንዘብ ይዤ ነፍሴን መግዛት አልቻልኩም፣ ልጅ መውለድ አልቻልኩም፣ አስተማሪ ወይም ደግሞ ምሳሳበት አብሮ የሚያጫውተኝ ልጅ አልወለድኩም፣ መውለድ አልቻልኩም፣ በዚህ ደግሞ ማድረግ አልቻልኩም፣ እግዚአብሔር መያዝ ስላልቻልኩ፣ በዛን ሰዓት በጊዜው የሆነ ነገር ማድረግ ስላልቻልኩ። በቃ ገንዘብ ካላችሁ ግን አድርጉ። በተለይ ነፍስ የሚቻለው ማድረግ የምትችሉት በገንዘብ ካለ አድርጉ። በተለይ ደግሞ ያለችውን ልጅቷ እናት አባቶች ሲኦል ሆኖ ማየት አልፈልግም። አንተ በካንሰር በሽታ ታመህ እንደዚህ ትላለህ? ለእናት አባት ለሌላ ሰው ታስባለህ? እኔ የት ነው የምገባው ትላለህ እንጂ። ኧረ ምን አይነት መሰጠት ነው በእውነት። ቤተሰብ ምን ትላላችሁ እናንተ? ጊዮርጊስ